ሰላም ጤና ይስጥልኝ ተመልካቾቻችን ከትግራይ ቴሌቪዥን የአማርኛ ቋንቋ የቀጥታ ስርጭታችን አሁን ይጀምራል። ከዜናዎቹ ጋር ማዕድ ኃይለ። በቅድሚያም ብሔራዊ ተሃድሶ ኮሚሽን በትግራይ ባንዳን ቴክኒካዊ ምክንያቶች ተቋርጦ የነበረውን የቀድሞ ተዋጊዎችን የማረጋገጥ ዲሞቢላይዝ የማድረግ የመመዝገብና የተሃድሶ ስልጠና በመስጠት ወደ ማህበረሰቡ የማቀላቀል ስራ በሚቀጥሉት ጥቂት ቀናት እንደገና እንደሚጀምር አስታወቀም። በዚህም በመቀለና በዕዳጋ ሐሙስ የዲሞቢላይዜሽን ማዕከላት 67 የቀድሞ ተዋጊዎችን በፕሮግራሙ በማሳተፍ ወደ ማህበረሰቡ የማቀላቀል ስራ ተጠናክሮ ይቀጥላል ተብሏል። ታደሰ ልጃለም በትግራይ ተቋርጦ የነበረው የዲዳር ሂደት በሚቀጥለው ሳምንት እንደገና እንደሚጀምር ብሔራዊ ተሃድሶ ኮሚሽን ገለጸ። ብሔራዊ ተሃድሶ ኮሚሽን በትግራይ ባንዳን ቴክኒካዊ ምክንያቶች ተቋርጦ የነበረው የቀድሞ ተዋጊዎችን የማረጋገጥ የማንቀሳቀስ የመመዝገብና የተሃድሶ ስልጠና በመስጠት ወደ ማህበረሰቡ የማቀላቀል ስራ በሚቀጥሉት ጥቂት ቀናት እንደገና እንደሚጀምር የኮሚሽኑ ምክትል ኮሚሽነርና የሀገር መከላከያ ሰራዊትን በመወከል ሀገራዊ ዲዳር ፕሮግራም የሚያስተባብሩት ብርጋዴር ጀነራል ደርቤ መኩሪያ ገልጸዋል። በሚቀጥለው ሳምንት በመቀለና በዕዳጋ ሐሙስ የዲሞቢላይዜሽን ማዕከላት ተቋርጦ የነበረው የዲዳር ስራ ተጠናክሮ እንደሚቀጥል ምክትል ኮሚሽነሩ ገልጸዋል። ስራውን ያለ እንቅፋት ማስቀጠል በሚቻልበት ሁኔታ ከትግራይ ከፍተኛ አመራሮችና ባለድርሻ አካላት ጋር ሰፊ ውይይትና በቀጣይ ተግባራት የጋራ እቅድ ላይ ምክክር መካሄዱን የጠቀሱት ጀነራል ደርቤ በሚቀጥሉት 4 ወራት ውስጥ በትግራይ 67000 የቀድሞ ተዋጊዎች በፕሮግራሙ በማሳተፍ ወደ ማህበረሰቡ የማቀላቀል ስራ ተጠናክሮ ይቀጥላል ብለዋል። ለፕሮግራሙ ስኬት ከማህበረሰቡና ከባለድርሻ አካላት ከፍተኛ ድጋፍና ትብብር እንደሚያስፈልግ ገልጸው የተለመደው ድጋፍና ቅንጅታዊ አሰራር ተጠናክሮ እንዲቀጥልም ጠይቀዋል። የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ጀነራል ታደሰ ወረደ በበኩላቸው በፕሪቶሪያ የሰላም ስምምነት መሰረት የቀድሞ ተዋጊዎች ትጥቃቸውን በማስረከብ በኮሚሽኑ የዲዳር ትግበራ ፕሮግራም መሰረት የተሃድሶ ስልጠና እየወሰዱ ወደ ማህበረሰቡ እንዲቀላቀሉ በሂደትም በዘላቂነት እንዲቋቋሙ ክልሉ አስፈላጊውን ድጋፍና ትብብር ያደርጋል ብለዋል። ጀነራል ታደሰ ወረደ አክለውም በምዝገባ ወቅት የሚኖረው የማረጋገጥ የዲጂታል ምዝገባ ስራ የቀድሞ ተዋጊዎች የተጀመረው የዲዳር ስራ ዓለም አቀፍ ደረጃውን የጠበቀ እንዲሆን ያደርገዋል ብለዋል። ማህበረሰቡም ለልጆቹ መልካም አቀባበል በማድረግ ለሰላምና ለልማት የበኩል እንዲወጣ እንዲያግዝና እንዲደግፍ ምክትል ፕሬዝዳንቱ ጥሪያቸውን አስተላልፈዋል። ብሔራዊ ተሃድሶ ኮሚሽን ሀገራዊ ዲዳር ፕሮግራም በይፋ ከጀመረ ወዲህ በትግራይ ለ8000 የሚሆኑ የቀድሞ ታጣቂዎችን የተሃድሶ ስልጠና በመስጠት ወደ ማህበረሰቡ እንዲቀላቀሉ ማድረጉም ይታወሳል። በፌዴራል መንግስትና በትግራይ መንግስት መካከል በፕሪቶሪያው ከተደረሱ ስምምነቶች መካከል አንዱ የሆነው የቀድሞ የትግራይ ተዋጊዎችን ትጥቅ ማስፈታት ማቋቋምና መልሶ ወደ ማህበረሰቡ የማቀላቀል ሂደት ዲዳር በሚለው ላይ ጫና መፍጠር ብቻ ሳይሆን ዘላቂ ሰላም እንዲሰፍን ከተፈለገ የፕሪቶሪያው ስምምነት ሳይሸራረፍ እንዲተገበሩና ያሉ ልዩነቶችን በሰላማዊ መንገድ ሊፈቱ ይገባል ሲሉ የብሔራዊ ተሃድሶ ምክትል ኮሚሽነር አቶ ተስፋለም ያህደጉ ለጋዜጠኞች በሰጡት መግለጫ መናገራቸው ይታወሳል። የምዕራብ ትግራይ ተፈናቃዮችን ባጠረ ጊዜ የሚመለሱበት ሁኔታ እንዳለ ማመላከታቸውም አይዘነጋም። አሉላ አጠቃላይ ሆስፒታል ለ250 ተፈናቃይ ወገኖች ነፃ የሕክምና አገልግሎት ለመስጠት አቅዶ እየሰራ እንደሚገኝ አስታወቀም። በሆስፒታሉ አገልግሎቱን ያገኙ የምዕራብ ትግራይ ተፈናቃዮች በበኩላቸው ሕክምናውን እየተከታተሉ እንደሚገኙና ድጋፉ የሚመሰገን መሆኑን ተናግረዋል። ለመርሃዊ ተስፋይ ዘገባ ፉርቱና ገብሩ። አቶ ገብረ ወልደ ገብርኤልና አቶ አረጋዊ ወልደ ሰማያት ከምዕራብ ትግራይ ተፈናቅለው በሰብዓ ካሬ መጠለያ ተጠልለው የሚኖሩ ወገኖች ናቸው። እነዚህ ተፈናቃዮች ላጋጠማቸው የጤና ችግር ከፍለው መታከም ባለመቻላቸው በአሉላ አጠቃላይ ሆስፒታል የሕክምና አገልግሎት እድል አግኝተው እየተከታተሉ እንደሚገኙ ይናገራሉ። እዚ ገባር ሰናይ ሕክምና አዝዩ ይህ በጎ ያደረገልን ሆስፒታል ችግራችንን ለይቶ እዚህ መጥተን እንድንታከም በሰጠን እድል መጥቼ እየታከምኩ ነው። ሕክምና እርዳታ እንገብረልኩም ኢሎም ሕክምና እርዳታ እናደርግላችኋለን ብለውን መርምረውናል። በዚህም በራይ ታይቻለሁ። ለቀጣይም እናክምሃለን ትድናለህም ብለውኛል። የጭንቅላት ነርቭ ልዩ ሕክምና ባለሙያ ዶክተር ደጀን ተኬም የሕክምና ድጋፉ ለ250 ተፈናቃይ ወገኖች እንደሚሰጥ ይናገራሉ። በስተፋላለይ ዲፓርትመንታቲና ሰራህና ጸነህና በተለያዩ የሕክምና ክፍሎች እየመረመርናቸው ነው የቆየ ነው። የውስጥ ህመሞችና ሌሎች በሽታዎችን መርምረናል። አሁን ደግሞ ቀላልና ከባድ ቀዶ ጥገና ለማድረግ 250 ወገኖችን ለይተናል። 30 የሚሆኑት ቀላልና ከባድ ቀዶ ጥገና እንዲያደርጉ የቅድመ ሕክምና ምርመራዎች እያደረግን እንገኛለን። ለሁሉም ብቁ ሲሆን ደግሞ ሙሉ ቀዶ ጥገና ይደረግላቸዋል። የአጥንትና መገጣጠሚያ ሕክምና ባለሙያ ዶክተር ኪዳነ ማርያም አብርሃ በበኩላቸው ቤት ንብረታቸው ጥለው በየመጠለያ ጣቢያው ለበሽታ የተጋለጡ ወገኖች ባለድርሻ አካላትን በማስተባበር መደገፍና መርዳት ያስፈልጋል ይላሉ። ምዝባ ለብልዕ ጸገምካ ለብልዕ
ተፈናቃዮች ከቀያቸው መፈናቀላቸው ሳይበቃም በጤና ችግርም በስቃይ ላይ ስቃይ የተደራረበባቸው ነው ያለው። በመሆኑም ባለሙያዎችም ሆነ ባለሀብቶች የተለያዩ ድጋፎች እንዲያደርጉላቸው ጥሪን አስተላልፋለሁ። የተፈናቀሉ ወገኖች ለተለያዩ ማህበራዊና ኢኮኖሚያዊ ችግር የተጋለጡ በመሆናቸው ያሉላ አጠቃላይ ሆስፒታል የጀመረው የሕክምና ድጋፍ ሌሎች ባለሙያዎች ሆኑ ባለሀብቶች ሊከተሉት እንደሚገባም የምዕራብ ትግራይ ጽላል ማህበረሰብ ተወካይ ጉዑሽ አታላይ ይገልጻሉ። ተመዛበለ ማህበረሰብ ዘለው ኩለንተናው ጸገም ይፍለጥ የተፈናቀሉ ወገኖች ያለባቸውን ችግር የሚታወቅ ነው። በተለይም በጦርነቱ ምክንያት ተላላፊ ያልሆኑ በሽታዎች የነበረባቸው ወገኖች በመድኃኒት እጦት ሲሰቃዩ ነበር። ወጥተው መታከም አይችሉም፣ ከነህመማቸው ነበር የሚኖሩት። አሁን ግን አሉላ አጠቃላይ ሆስፒታል ይህ ሕክምናው ድጋፍ በመስጠቱ ትልቅ እድል ነው። ከህመማቸው ይፈወሳል ብለን ተስፋ እናደርጋለን። የአሉላ አጠቃላይ ሆስፒታል ለተፈናቃዮች እየተሰጠ ያለው ድጋፍ ተጠናክሮ እንደሚቀጥልም ተገልጿል። የመቀለ ውሃና ፈሳሽ አገልግሎት ከዓለም ባንክ ጋር በመተባበር በመቀለ ከተማ የደረቅ ቆሻሻና ፍሳሽ ማጣሪያና ማስወገጃ ለመስራት 27 ሚሊዮን ዶላር መመደቡን ገለጸም። የፍሳሽ ቆሻሻ ማጣሪያና ማስወገጃ ለመገንባትም አስፈላጊ እንቅስቃሴዎች መጀመራቸውን ተገልጿል። ዝርዝር አለን። የመቀለ ውሃና ፍሳሽ አገልግሎት ከዓለም ባንክ ጋር በመተባበር የፍሳሽ ቆሻሻ ማጣሪያና ማስወገጃ ለመስራት ትልቅ ፕሮጀክት መያዙን የመቀለ ውሃና ፍሳሽ አገልግሎት በዛሬው ዕለት ባዘጋጀው የውይይት መድረክ ይፋ አደረገ። በዓለም ባንክ ተባባሪነት የተያዘው ፕሮጀክት በኢትዮጵያ 22 ከተሞች እንደሚያካትት በመግለጽ ከነዚህ መካከልም መቀለና አዲግራት እንደሚገኙበት ያወሱት የትግራይ ውሃና ኢነርጂ ቢሮ ኃላፊ አቶ መጎስ ገብረእግዚአብሔር ይህ ፕሮጀክት 27 ሚሊዮን ዶላር እንደተመደበበትና ማስወገጃውን ለመስራት ከሚመለከታቸው አካላት አስፈላጊውን ንግግር በማድረግ ዝግጅቱን እየተጠናቀቀ መሆኑን ገልጿል። አጠቃላይ ወደ 27 ሚሊዮን ዶላር አካባቢ ነው በጀቱ። ከዚህ ውስጥ እየተሰሩ ያሉት ወደ 32 አካባቢ ትላልቅ ሽንት ቤቶችና ሻወር ያላቸው ለተቋሙ ለህዝብ እየተሰሩ አሉ። ከዛ ሌላኛው አንዱ ደግሞ የፈሳሽ ቆሻሻ ፈሳሽ አጣርተን ይሄ ፈሳሹንና ደረቁን ለይተን ትሪት ተደርጎ ከዛ በኋላ ቆሻሻ ፈሳሹ የሚለቀቅበት ለሌላ አገልግሎት የሚውልበት ደረቁን ደግሞ ወደ ማዳበሪያነት የሚውልበት ህንጸት ቦታ እንፈልጋለን። ያ ቦታ ደግሞ በሰራ አንደርታ ወረዳ ይገኛል። ስለዚህ ፕሮጀክት ከመጀመሩ በፊት ከመሬቱ ወይም ደግሞ መሬት እርሻ መሬታቸውም የሚያርፍበት ቦታ ከህብረተሰቡ መግባባት ስለነበረብን ከህብረተሰቡ ተወካዮች የወረዳው ተወካዮች አሉ። ከዚህ ደግሞ ከፕሬዝዳንት በጽፈት ከከንቲባ በጽፈት ነበረ፣ ከኛ ቢሮ ውሃና ኢነርጂም ነበሩ። እንዲሁም የመቀለ ውሃና ፈሳሽ አገልግሎት ምክንያቱ ገበሬዎቹም ወደ 34 ይሆናሉ እየተባለ ነው። አሁን እነሱ ሲነሱ በምን መልኩ ልናቋቁማቸው እንችላለን የሚሉ ጥያቄ ይሄን ነው ወያየትና ተግባብተን አንድ ላይ ደርሰን ወደ ስራው እንድንገባ ነበር አላማው። በመቀለ ውሃና ፈሳሽ አገልግሎት የንጹህ የመጠጥ ውሃና ሳኒቴሽን አስተባባሪ የሆኑት አቶ ተወልደ ጊደይ በበኩላቸው በመቀለ በፍሳሽ አወጋገድ ዙሪያ ብዙ ክፍተት እንዳለ ገልጸው መቀለ ከሌሎች ከተሞች ጋር ውብና ተወዳዳሪ እንድትሆን የተያዘውን ትልቅ ፕሮጀክት በአግባቡ እንዲጠናቀቅ ሁላችን ተግተን ልንሰራ ይገባል ብለዋል። መቀሌ አሁን ባለችበት ሁኔታ በጣም ተወዳዳሪ ካላደረግናት በዚህ በሳኒቴሽን ዙሪያ ብዙ ክፍተቶች አሉ። ስለዚህ ይህንን ፕሮጀክት ደግሞ በዋናነት አተኩሮ የሚሰራው መቀሌን ውብና ተወዳዳሪ ለኢንቨስትመንትና ለነዋሪዎቿ ምቹ ማድረግ ነው። ስለዚህ ይህንን ምቹ ለማድረግ ደግሞ አሁን የያዝነው ፕሮጀክት አለ። ትልቅ ፕሮጀክት ነው። ወደ ከ10 ሚሊዮን ዩኤስ ዶላር በላይ ነው። ስለዚህ ጉንበት አካባቢ ኮንስትራክሽኑን ልንጀምር እያሰብን ነው። ይህንን ስራ ሲጠናቀቅ በአንድ አመት ውስጥ ይጠናቀቃል ተብሎ ነው የሚገመተው። ሲጠናቀቅ መቀሌ አሁን ካለችበት በተሻለ ሁኔታ ለነዋሪዎቿና ለኢንቨስትመንት ምቹና ተወዳዳሪ እንድትሆን ለማድረግ ይህንን ፕሮጀክት በጣም ወሳኝ። በመድረኩ ጥናታዊ ጽሁፍ የቀረበ ሲሆን ከተሳታፊዎች ጥያቄና አስተያየት ተነስተው በሚመለከታቸው አካላት ምላሽ ተሰጥቶባቸዋል።
የመቀለ ከተማና አካባቢዋ የስኳር ህመምተኞች ማህበር አባላት ባለው ኢኮኖሚያዊ ቀውስ ምክንያት መድኃኒት ለመግዛት ባለመቻላቸው ከፍተኛ ችግር ላይ መሆናቸውን ተናገሩ። ማህበሩ ዛሬ ባካሄደው የምስረታ ጉባኤ ላይ ችግሩን ለመፍታት የኢትዮጵያ የስኳር ህመምተኞች ማህበር ቁርጠኝነትን ማሳየቱን ተመላክቷል። ታሪክ ፍስሐ አዘጋጅተዋለች። ከትግራይ የጄኖሳይድ ጦርነት በፊት የነበረው የመቀለ ከተማና አካባቢዋ የስኳር ህመምተኞች ማህበር በነበረው አስከፊ ሁኔታና ባጋጠሙት የተለያዩ ችግሮች ምክንያት ፈርሶ አሁን ላይ አዲስ አመራሮችን መርጦ እንቅስቃሴ ላይ መሆኑን የማህበሩ ኮሚኒኬሽን ዳይሬክተር ኢንጂነር ከበደ በርሀም ለዝግጅት ክፍላችን ተናግረዋል። ማህበሩ እንደገና በተቋቋመበት ሁኔታ የካቲት 30 ቀን 2017 ዓ.ም ላይ የምስረታ ጉባኤውን አካሂዷል። በተካሄደው ጉባኤ የስኳር ህመምተኞች ያሉበትን አስቸጋሪ ሁኔታና ለመፍትሄዎቻቸውስ እንደ ማህበር ምን እንስራ የሚሉ ነጥቦች ተነስተዋል። በፊት ኦሬዲ የተመረጡ አመራሮች ነበሩ። እነኛ አመራሮች ደግሞ ስራቸው በተሳካ ሁኔታ እንዲቀጥሉ አሁን ያለንን ችግር በማህበሩ ስም እንድንጠይቅ ከተለያዩ አካላት ከጤና ቢሮ፣ ከመቀሌ ከተማ አስተዳደር፣ ከኤንጂኦዎች ከተለያዩ አካላት የሚያስፈልገንን ነገር እንድንጠይቅ ማህበሩ ወሳኝ ሚና አለውና ይሄ በጉባኤ ዛሬ መስርተናል። የነበረው ፈርሶ ዛሬ መስርተናል። ያነጋገርናቸው የማህበሩ አባላት በበኩላቸው የስኳር በሽታ አስፈላጊውን መድኃኒትና ምግብ እንዲሁም እንክብካቤ የሚሻ ህመም ነው ያሉ ሲሆን በተለይ የማህበሩ አባላት አብዛኛዎቹ አዛውንቶችና ጥረተኞች በመሆናቸው መድኃኒት ገዝተው ለመጠቀም አቅም እንደሌላቸውና ባለው ኢኮኖሚያዊ ቀውስ ምክንያት አቅማቸው በመዳከሙ ተደራራቢ ችግር ላይ ስለመሆናቸው ነው የሚገልጹት። በጣም ችግሩ የከፋ ስለሄደ በዚህም ምክንያቱም የከፋ ጤንነት አጋጥሟቸው ቤታቸው የተኙ አሉ፣ በህይወት የሌሉ በሞት የተለዩን አሉ። በአሁኑ ሰዓት በጣም ችግር ያለው መድኃኒት ነው። ለምሳሌ እኔ የምጠቀመው ኢንሱሊን ነው። ኢንሱሊን ደግሞ አንዳንዴ ይኖራል፣ አንዳንዴ አይኖርም። ኢንሱሊን ካጣህ ደግሞ በጣም ችግር ነው። በተለይ በትግራይ የጄኖሳይድ ጦርነት በመድኃኒት እጦት በርካታ የስኳር ህመምተኞች ህይወታቸው ማለፉን ያወሱት አባላቱ አሁንም ቢሆን ግን ያለው ችግር ከፍተኛ በመሆኑ በርካታ የስኳር ህመምተኞች ስቃይ ላይ ናቸው ብለዋል። ስለሆነም ደግሞ በትግራይም ሆነ በፌዴራል በኩል ያሉ የሚመለከታቸው አካላት በሙሉ ያለውን ችግር ከፍተኛ በመሆኑ ትኩረት አድርገው እንዲሰሩበት ጠይቀዋል። ለመንግስት አካል ዜጎች በዚህ በሽታ እየተጠቁና እየሞቱም ስላሉ የነጻ አገልግሎቱን የሚጀምርበት ሁኔታ መፍጠር አለበት መንግስት እንደ መንግስት። ምክንያቱም ዜጎች ናቸውና ማምረት የሚችሉ ብዙ ነገር መስራት የሚችሉ ሰዎች ስላሉ በዚህ በሽታ የተጠቁ መንግስት ቢቻል በአስቸኳይ የነጻ ህክምና የሚጀምርበት አገልግሎት እንዲኖር ማድረግ አለበት። እነዚህ በጎ አድራጎት ድርጅቶች የተቋቋሙት የህይወት አድን ስራ ለመስራት ነውና ፈጥነው መንግስትን የሚያግዙበት ሁኔታ ታካሚ የሚያግዝበት ሁኔታ ቢያመቻቹ። ለመንግስት መስተላለፍ የምፈልገው ነገር ካለ በደም ስኳር ቀላል ነገር አይደለም። ለሌላ ህመም ለኩላሊት ለጉበት ምናምን መንስኤ ነው። ስለዚህ በደንብ ትኩረት ሰጥቶ እንደ HIV እንደ ሌላ ነገር በነጻ ህክምና ምርመራ መድኃኒት ቢያርግልን ጥሩ ነበር። ይህንን ጥያቄ የሚጋሩት የመቀለ ከተማና አካባቢዋ የስኳር ህመምተኞች ማህበር የኮሚኒኬሽን ዳይሬክተር ኢንጂነር ከበደም ሁሉም የሚመለከታቸው አካላት ያለውን ችግር ከፍተኛ በመሆኑ የጉዳዩን ክብደት መረዳት አለባቸው ያሉ ሲሆን የኢትዮጵያ የስኳር ህመምተኞች ማህበር ድጋፍ ለማድረግ ፈቃደኛ እንደሆነ ተናግረዋል። ከኢትዮጵያ ስኳር ህሙማን ማህበር ጋር ኦሬዲ ዋናው የኢትዮጵያ ስኳር ማህበር ነው። እነሱም ልክ እኛ ያለንን ችግር ስንጽፍላቸው ኮሙኒኬት ስናረጋቸው የተለያየ ነገሮች በነጻ መድኃኒት ቴስት ኪቶች የተለያየ ነገር ድጋፍ እንዲያደርጉልን ኦሬዲ ፈቃደኞች ናቸው። በመጨረሻም የውጭ ዜና ፕሬዚዳንትና ጠቅላይ ሚኒስተር ከሆኑባቸው ሀገራት መካከል የባርባዶስ ጠቅላይ ሚኒስተርና የሀገሪቱ ፕሬዚዳንት ሴቶች መሆናቸው ለዓለም ሀገራት ጥሩ ማሳያ መሆኑ ተጠቆመ። ታዲያ ሴቶችን ማብቃትና ወደ ኃላፊነት ማምጣት ለዓለም ሀገራት የቤት ስራ የሰጠው የሴቶች ቀን ግቡን ከማሳካት አኳያ ጥረት የሚጠይቅ መሆኑን ተገልጿል። ፍሬህይወት ወልደ መድህን የቢቢሲ ዘገባ ተመልክታ ተከታዩን ጥንቅር አዘጋጅታለች።
ባለፈው ምዕተ ዓመት ሴቶች በሀገራቸው ፖለቲካ ውስጥ ያላቸው ተሳትፎ ከፍተኛ መሻሻሎች አሳይቷል። በዓለማችን በሁሉም ሀገራት ለማለት በሚያስደፍር መልኩ የመምረጥ መብትን እንዲሁም የፓርላማ መቀመጫዎችን ማግኘት ችለዋል። ይሁን እንጂ አሁንም በተለይም በከፍተኛ የመንግስት ኃላፊነት ቦታዎች ላይ ያላቸው ውክልና ዝቅተኛ እንደሆነ ይገኛል። ነገር ግን በአንዳንድ ሀገራት በፖለቲካ ውስጥ ያላቸው ተሳትፎና ሚና እየጠነከረ ከፍተኛ ቦታ ላይ ደርሷል። ሴቶች በመሪነት በከፍተኛ የውሳኔ ሰጪነት ስልጣን እንዲሁም በህግ አውጪ ምክር ቤቶች ውስጥ የሚጠበቅባቸውን በተገቢ ሁኔታ ላይ እየተዋጡ የሚገኙባቸው ሀገራት ቁጥር እየጨመረ ነው። በአሁኑ ወቅት ባርባዶስ፣ ቦስኒያና አይስላንድ ከሌሎች ሀገራት በተለየ በስልጣን ላይ የሚገኙ ፕሬዝዳንትና ጠቅላይ ሚኒስትር ሁለቱም ሴቶች ናቸው። በተጨማሪም በታንዛኒያ፣ በሜክሲኮ፣ በፔሩና በማርሻል ደሴቶች ደግሞ ሁለቱንም ከፍተኛ የስልጣን ኃላፊዎች ይዘው የሚገኙባቸው ሴቶች መሆናቸውን ቢቢሲ በዘገባው አስፍሯል። እስከ 20ኛው ክፍለ ዘመን ድረስ ጥቂት ሴቶች ብቻ ነበሩ የመምረጥ መብት የነበራቸው። ነገር ግን በክፍለ ዘመኑ ማብቂያ ላይ ይህ ሁኔታ ተቀይሯል። አንዳንድ ሀገሮች በዚህ ምዕተ ዓመት ውስጥ በአፋጣኝ የተለያዩ ማሻሻያዎች አድርገዋል። ለምሳሌም ሳዑዲ አረቢያ በአውሮፓውያኑ 2015 ሴቶች በአካባቢ ምርጫ ላይ ለመምረጥ የሚችሉበትን መብት አክብራለች። ነገር ግን አገሪቱ ብሔራዊ ምርጫ እንደማታካሂድ ነው ቢቢሲ የዘገበው። ይሁን እንጂ በታሊባን አገዛዝ ስር የምትገኘው አፍጋኒስታን የሴቶችን መብት ገፋለች። የአፍጋኒስታን ሴቶች የመምረጥ መብት ያገኙት ከ100ኛ ዓመት በፊት ቢሆንም ዛሬ ግን በታሊባን አስተዳደር ከአደባባይ ህይወት ሙሉ በሙሉ ተገለዋል ሲል በሴቶች እኩልነት ላይ የሚሰራው የመንግስታቱ ድርጅት የሴቶች ተቋም አመላክቷል። በእርግጥ እስከ 19ኛው ክፍለ ዘመን አጋማሽ ድረስ ለወንዶቹም ቢሆን ሁሉን አቀፍ ምርጫ ብርቅ እንደሆነ ይገለጻል። ነገር ግን ወንዶች በአንዳንድ ሀገሮች የመመረጥ መብት እያገኙ ሲመጡ ሴቶች ተገለው ቀርተዋል ያለው ዘገባው በአውሮፓውያኑ 1893 በዓለም ላይ ለመጀመሪያ ጊዜ ለሴቶች ሙሉ በሙሉ የመመረጥ መብት ያሰጠችው አገር ኒውዚላንድ መሆኗንም ተመላክቷል። ዘገባው የቢቢሲ ነው። ተመልካቾቻችን ለሰዓቱ ያዝናቸው ዜናዎቻችን በዚህ አበቁ። በያላችሁበት ሰላም